ለልጅሽ ቴኬራት ያው ጮሃለህ፣ ትነሳለህ፣ ትወረውራለህ እንደ ሚስት እንኳን አንድ ቀን አክብረኸኝ ታውቃለህ? እስቲ ንገረኝ። እኔ መጮህ እንዲቃ መስራት ምን አቅቶኝ ነው? አላቃተኝም። አክብሬ ነው ዝም ያልኩት። ነው በቃ አምላኬ ሆይ ምንድን ነው የሚሻለው እንዴ? እኔ ማስበው ሌላ፣ እሱ የሚረዳበት መንገድ ሌላ። ፈጣሪ ሆይ እኔ ግን መጥፎ ሰው ነኝ እንዴ? ለምንድን ነው እንደዚህ ፈተና የሚበዛው? ተጨነቀ አሁን ይሄ ህይወት ነው። እኔ አሁን የምኖረው ኑሮ ነው። ስላሴዎች ቢቀርስ ሁሉም ነገር እኮ መቅረት ይችላል። እኔ የማይረዳኝ ከሆነ ጭንቅላቴ ብሎኝ ቢሆንስ ሞት ነበር እኮ። እግዚአብሔር ወይ እንዲህ መድኃኒዓለም ግን ምንድን ነው አላማው? ምንድን ነው? አንድ ቀን ተናዶ የሆነ ነገር ቢያደርገኝስ እንዴ? የሰው ልጅ እንዴት በዚህ ልክ መሆን ይችላል? እኔ እኮ ዝም ስለምል ስለማልናገር ነው። ምንድን ነው? እኔ እኮ ግራ ገባኝ። ተረጋጋ። እሱን ለማረጋጋት ስልጭራሽ ደግሞ የባሰ እኔ ሊገለኝ ነው እንዴ? ቁጭ ብዬ አይነቴ ዛሬ የሚመጣው ነገር ይመጣል እንጂ ዝም አይደለም። ዝም ስለምለው ነው ጭንቅላቴ ላይ ወጣ። ይቅርታ አልኩኝ፣ አጠፋው። ይቅርታ አማርኛ ነው በቃ። ከይቅርታ በላይ ምን አለ? ምን ልሆንለት ነው ከዚህ በላይ? እሱን እየፈራው እየተሳቀቅኩ ከቤት ለመውጣት ያሰብኩት እሱን በመፍራት እንዴ። ስለ ጎረቤት ያወራል ደግሞ ነው እዚህ ነፍሴ ተጨምሮ ጎረቤት በዚች ልጅ ምክንያት እኔ መከራዬ መብላት አለብኝ እንዴ? ደርሶ እኮ እሱ የወለዳት አስመሰለኝ ጭራሽ። እኔ ለልጅቷ ማላስብ ይመስል የራሱ ጥፋት አይታየው የኔ ጥፋት። ሁሌ ዕቃ ገዝቶ
ካልመጣ እኔ ምን ማድረግ እችላለሁ? ለምን የራስ ሰው ሁሌ ለመፍረድ ብቻ ለመፍረድ ወይኔ አምላኬ ኧረ መብራን ተመልከችኝ በስመ አብ ጎረቤቶቹ መጥተው ቆመውሻል። ምን ሆነ ይላሉ። ምን አገባኝ ስለ ጎረቤት? እንዴት ጎረቤት ማለት የሚያስጨንቅ እኔም እንደዚህ እያንበሻቀጥከኝ ስለ ጎረቤት ይጨነቃሉ? እስቲ ንገረኝ። እሺ እባክሽ ግለሽ እንደገና ተንተክተሽ ጠፋሽ። ደግሞ አይ እንደው በቃ እንደፈለክ ስትጮህ ዝም አልኩ፣ እንደፈለክ ስትሆን ዝም አልኩ። ምን ልሆንልህ? አፍሽን አትክፈቺ። አፍሽን ትናት ወይ እንዳትነካኝ ባክህ። አሁንም አትጩይ። ሰው ይቆማል። ና በቃ ተና እንደፈለክ ስትለኝ ዝም አልኩ። አበዛኸው እንዴ? ምን ልሆንልህ? እስቲ ንገረኝ። ምን ልሆንልህ እንዴ? እንደፈለክ ትጮሃለህ፣ ታብዳለህ፣ ትጮሃለህ። ምን ልሆን? እሺ ምን ሆኒ ነው የምትለኝ? አንተ ማትፈልገኝ ከሆነ ቤተሰቦቼ ይፈልጉኛል። ገባ? ልታሳብደኝ ነው? አጠፋው፣ ይቅርታ አልኩ። ለምን ያንተ ጥፋት አይታይህም? አትወረጫቸው። ለምን ያንተ ጥፋት አይታይህም? ወደዛ ሂጂ። አትጩህብኝ። አትንካኝ። ታገስኩ። ትዳሬን ባልኩኝ ነው እንደፈለክ ስትጮህ እቃ ስትሰብር መታኝ ብትገለኝስ? እናቴ አባቴ ይፈልገኛል እኮ ገባ እንዴ? እንደፈለክ ትጮሃለህ። ምን ልሁን? ምንድን ነው አሁን እንደዚህ የሚያወረጃችሽ? እንዴ እንደፈለክ ተናገርክ። ተንበርክኬ ለመንኩ፣ በልጄ ለመንኩ። እኔ ለልጅ አትጩይ። አሁን ቀስ ብለሽ አውሪኝ። አትበሸቃቀጪ። አንቺ በጣም ጥፊ እንዳላችሁልሽ እንደፈለክ ማድረግ ትችላለህ። ስለፈልግ መምታት ብትመታኝ ይሻለኛል እንደፈለክ ከምትናገረኝ። በሷ ፊት እንኳን አክብረኸኛል ወይ? ቀስ በይ። አክብረኸኝ አሁን ሰዎቹን ተረጋጉ። እኔ ስለ ሰው ምን አገባኝ? ስለ ራሴ ነው የማወራ እንዴ። እኔ ለልጅ አላስብም እንዴ? አንተ ብቻ ነው የምትቆረቆረው። አሁን ልጅ ማሰናት ታስቢ ነው ኤሌክትሪክ ማለት ነው። ዝም በይ በቃ ልክነሽ። አሁን ልክነሽ ነው አይደለም። አጣፋው ይቅርታ ጠየቅኩ አይደል? ከዚህ በላይ ምን ልሆንልህ? እንደገና ሻንጣ ይዘሽ የምትሄጂው ምን ልትሆኚ? ለመረጋጋት ልጅ ጻድቅ ነው ተራተተው አንተን ፈርቼ እስኪ የኔ ትዳር ነው እስቲ ንገረኝ። ፈርቼ ቤቴን ትቼ እየወጣ ያለሁት በአንተ ምክንያት ነው። በአንተ ምክንያት ነው እየወጣ ያለሁት። ሰማኛለህ እንዴ? ሰላሜን አሳጣኸኝ በገዛ ቤት። ዝም ነው ያልኩሽ። ዝም ማለት ነው ያገሸሽ። አትጩህ በቃ ዝም በል። ስለ ጮኩ ብቻ ልክ ነህ ማለት አይደለም። ትጮሃለህ፣ ትነሳለህ፣ ትወረውራለህ። እንደ ሚስት እንኳን አንድ ቀን አክብረኸኝ ታውቃለህ? እስቲ ንገረኝ። እኔ መጮህ እንዲቃ መስሎኝ ምን አቅቶኝ ነው? አላቃተኝም። አክብሬ ነው ዝም ያልኩ። አከበርኩ እንጂ አሁን ከኔ ጋር ነው የምትጣይው። እሺ እንዳትነካ እንደፈለክ ተወኝ በእናትህ። እንዴ ሰው እኮ እንዴ እግዚአብሔርን ስርዓት ይኖር፣ ለንግግር ደግሞ ለከት ይኖር። ትልቅ ሰው ነህ እንዴ። ረፊ እንደዚህ አይነት ረፊ እኔ አሁን ተረጋግቻለሁ። ረፊ ተረጋጋም አልተረጋጋም በዛ ቢባል ምንድን ነው የሚመጣው? መለያየት አለቅ በቃ። እንዴ እስከ መቼ ነው እንዲህ እየተሰቃየሁ የምኖረው? ፈጣሪን እያማረርኩኝ እንዴ አንድ ቀን እንዲህ ሲጣርገህ ልትገለኝ ነው ሀሳብህ ነው ወይስ አብጄ እንዲህ ጨርቄን ጥዬ ብዬ እንድሄድልህ ነው የምትፈልገው? ትልቅ ሰው ነህ እኮ ማሰብ አትችልም? በንግግር ለመፍታት ከዚህ በላይ ምን ልሁን? ጨረሽ? እቃ ገዝተህልኝ ና ስልክ መኪና ላይ ነኝ አይመቸኝም የምትለው ራስህ ነህ። ቤትህን የቤቱን እቃ ማሟላት ያለብህ እኮ አንተ ነህ። የራስህ ጥፋት ለምን ደግሞ አይታይም? አጠፋሁኝ ይቅርታ አልኩ አይደለ? ከይቅርታ በላይ ምን ልሰቀልልህ እንዴ? ዝም ማለት እኮ እኔ ዝም ያልኩት እኮ ትዳሬ እንዳይበተን ከመፈለግ ነው። ልጄን ያለ አባት ካላማሳደግ እያልኩ ነው። እሺ እኮ ምን አልተመቸሽም? አንተ ነህ እንጂ እየተነሳ በትልቁም
መንፋብኝ እንዴ? በትልቁ በትንሹም አይደለም የተናገርኩሽ። አሁን በትልቁ በትንሹ ነው። የሕፃን ልጅነት ትንሽ ነው አይደለም? እና ምን ለማለት በር ከፍተሽ ነው ትንሽ ነው አይደለም? እና ምን ተሰርቻለሁ። ስህተቴን እኮ አላመንኩም። አምኛለሁ እኮ አለፈ እሱ። ድጋሚ አሁን ሻንጣ ይዘሽ የምትወጪው በጨለማ ልጅ ሰላም ለመፍጠር እየሰማኸኝ ነው? ጭንቅላቴ ሊያብድ ነው። ሰላም ለመፍጠር ልጅቷንም ማንከራተት ትክክል ነው እያልሽ ነው? ምን ትሆናለች እቺ ልጅ? 1 ዓመት የሞላት ልጅ ሌላ ሀገር ብትሄድ ምንድን ነው ችግሩ? ለምን ትሄዳለች? መሄድ ከፈለግሽ ጥርግ በያለሽ እንዴ? እቺ ከቤት ወጣ ማታቅ ልጅ ልታንከራትሽብኝ ነው? አይምሮሽ አይሰራም? አይምሮማ የማይሰራው አንተ ነህ እንጂ። ታገስኩ ለሁሉም ነገር እኮ ልክ አለው። እንዴ ለከት ይኑር፣ ለንግግር ለከት ይኑር። ሰውን አክብር። አንተ ስለ ጎረቤት ትጨነቃለህ፣ እኔን ሳታከብር። ሚስትህን ያላከበርክ ስለ ጎረቤት ምን አገባ እንዴ? እንዴ ዝም ማለት እንደው በቃ ዝም ስለ ጊዜ እንደፈለግከው እኮ። እስቲ ምን ታረጊ ነው? ምን አደርግሃለሁ? ቀላል ዝም ስለ ብትይ ምን ያረግሽ መስሎሽ ነው? ታገስኩ። አሁን ምንድነው ታገስኩ የምትይው? ምንድነው ታገስኩ የምትይው? የትኛው ነው እንትን ስልሽ ነው? ሳታጠፊ ያለ ምክንያት ነው እናገራለሁ እንዴ? ታገስኩ የምትይው? አሁንም ረፊ ምን ልትደበድበኝ ነው? ወንድነት አጣፋሽ ካላልፈታሽማ አላጋሻለሁ እኮ። ወንድነት ላንተ ይሄ ነው። ጀግና በስመ አብ ሴት ልትደብድበ ጀግና ነው ጨበጨብልህ። ስራሽማ ከዚህም በላይ ያስፈልግሽ ነበር። እንደ ስራሽ እንደዛ ስላልሆንኩ ነው የተውኩት። በቃ አሁን እኮ አለፈ። በቃ ስላለፈ ነገር እኔ እኮ ዝም በያ ታዲያ። እኔ አሁን ትቼ ከመጣሁ በኋላ ሳውራ የምትመነጫጭቂ እንደው እንደ ጨርጨር የምትይው ምንድን ነው? ና አሁንም ቢሆን አድምጠኝ እንዴ። እኔ ጥሩ ነገር ለማድረግ ነው ያሰብኩት። ለምንድን ነው ጥሩ ጎን የማይታየኝ? ለልጅቷ አንተ ብቻ እንደምታስብ ለምን እንደምትሆነው እኔ አላስብም። እንደሱ ያለሽ ሰው አለ? እንደዛ እኮ ነው እያወራ ያለኸው። የምታወራው እንደዛ ነው። ሲቀጥል ደግሞ እኔ ገረድህ አይደለሁም። ገባ? እኔ ገረድህ አይደለሁም። ሚስት ነኝ። ለእያንዳንዷ ለምታወጣት ቃል ለእያንዳንዷ የምታወጣት ቃል ሁላ ይመለከተኛል። ገባ? ልትጠነቀቅልኝ ይገባል። ለምንድን ነው እንደዚህ የምትለው? ከዚህ ነው የሚጀምረው። ወሬ አይደለም ተግባር ነው። ስማ ተግባርሽ ላይ ፎከስ አድርጊ። እኔ ልንገርህ፣ አሁንም ቢሆን አድምጠኝ ናፍ። እኔ ቤቱን ለመመደል አይደለም። አሁንም ቢሆን ጥሩ ነገር ለማድረግ ነው እየሞከርኩ ያለሁት። ገባ? እየሰማኸኝ ነው? ሲቀጥል እንደ ሚስት ልታከብረኝ ይገባል። ለምታወጣው ቃላት ልትጠነቀቅልኝ ይገባል። እየሰማኸኝ ነው እንዴ? እኔ ለልጅቷ እንደማላስብ ቤቱን እየበደልኩ እንደሆነ ለምንድን ነው ጥሩ ጎን የማይታይ? ጨቅጫቃ እኔ እንዲሁም ጨቅጫቃ ሴት አይደለሁም። ና በጣም የምረዳ ሴት ነኝ። እንዲሁ ቢገባ በጣም እንዲሁ እንደኔ አይነት ትዕግስተኛ ሴት እንኳን የለች። ምን ያህል እንደምታገስ በጣም ታውቃለህ። ትዳሬን የማከብር ሴት ነኝ። ያንን ደግሞ ለአንተ አልነግርም። ምን ያህል ትዳሬን እንደማከብር ለልጅሽ ጥንቃቄ አድርጊ እባክሽ። ወዲያ አታርጊ። እዚሁ ተረት ሽትተሽ ምንድን ነው ተረት? እስቲ ንገረኝ። የቱ ነው ተረት? ለልጅሽ ቴክ ኬር አድርጊ። አንቺ እናት እናት አንቺ እየቀለድሽ ነው እናት?
እናት 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 አንቺ እናት አንቺ ተረጋጊ። ረጋ በይ። ሐኪም ቤት እንሂድ እኮ ተረጋጊ። አትንካት በይ